ባለትዳር መሆኑን እያወቅኩኝ ፍቅር ውስጥ ወደኩ ትለናለች አንዷ። በጣም አንገብጋቢና ብዙ ሰዎችን አሁን እያነጋገረ ያለው ጉዳይ ነው። ምን አይነት ዘመን ውስጥ እንዳለን እሷ ስታወራና ቪዲዮውን ስታዩ ትፈርዳላችሁ። ግን ብዙ ሰዎች እየወረዱባት ነው። ሌላኛው አዶናይና ጃኒ መለያየታቸው ጋር ተከትሎ አሁን በተደጋጋሚ ስሙ የተጠራለው ሰው አለ። ተጠያቂ ሊሆን ይገባል። እሱ ነው ያለያያቸውና ከተለያዩና የምር እውነት ከሆነ ይጠየቃል። እሱ ነው። ማን ነው እሱ? እሱንም ወደ በኋላ ቪዲዮ ላይ አመጣላችኋለሁ። ሌላኛው ጉዳይ በጣም የገረመኝ ነገር የሰው ልጅ በህይወቱ ስንት ነገር ያሳልፋል። አንድ ሰው ወላጆቹ ከተወለደ በኋላ የሆነ የማይድን በሽታ ነው መሰለኝና ብቻ በሽታ ይዞታል። በበሽታው ምክንያት ሆስፒታል ጥሎት በቃ አንፈልግም በሚል ማለት በበሽታው ምክንያት ከዛ በጉድፈቻ ወደ አሜሪካን ሀገር ሄዶ ከዛ ካደገ በኋላ በኢቢኤስ አማካኝነት ቤተሰቡ ጋር ይገናኛልና አሁንም ዛሬም ቤተሰቦቹ ሲጠየቁ በሽታው ምን ነበር ስሉት አንናገርም። ለመናገር በጣም የእፍረት ውስጥ የገቡ ማለት ነው። ምን አይነት በሽታ ቢሆን ነው? እሱንም ወደ ኋላ ቪዲዮ ላይ አመጣላችኋለሁ ማለት ነው። ይሄን የመሰሉ ጉዳዮች አንዳንድ ነገሮችን እናወራበታለን። ሰላም እንዴት ናችሁ? እኔ ወንድማችሁ ፋራቶን ነኝ። ዌልካም ብያችኋለሁ። ለቤቱ እንግዳ ከሆናችሁ ቤቱን ሰብስክራይብ ማድረግ ይጀመር። እንደተለመደው ቤቱን ከወደዳችሁ ቪዲዮውን ከተመቻችሁ ላይክ ታደርጋላችሁ። ካልተመቻችሁና ምንም ካልጣማችሁ ዲስላይክ ማድረግ ይቻላል። እንቀጥላለን። ሌትስ ጎ ቱ ዘ ቪዲዮ። አዶናይና ጃኒ ከተለያዩ ትልቁ ስራ የሰራው ማን እንደሆነ ልንገራችሁ። ስለተጣላ ምናምን ማለት ነው። ይሄ ብላክ ስታር የሚባል እባብ አባ ጨጓሬ ለምን ብላ ትጠይቁ ነው። እንገባለን እኛ እንደሆነ አድረሳ ነው። እሺ እንዳትረሱት፣ ይሄንን ቴክስት እንዳትረሱት። ባለፈው ብያችኋል፣ እንዳትረሱት። መጀመሪያ ላንብብላችሁ፣ ዝም ብላችሁ ስሙ። ሃይ ብላኪ ፕሊስ አዶናይና ጃኒን አስታርቃችሁ ስሙትና ከዛም ጃኒ አዶናይን አትመጥነው። ወይ በእናትህ ትንሽዬ ልጅ እኮ ናት። በጣም ባለጌ ናት። ብዙ የማታውቁት ነገር አለ። ወይ እኔ ብዙ አላውቅም፣ ግን አብረው ደስ ይላሉ። በክፉ ቀን ሰው ሁሉ ፊቱን ሲያዞርበት እሷ ግን ከጎኑ ነበረች እኮ። ያዙ። አሁን አሰማችኋለሁ ነገር። ከዛ በኋላ ጠላት ሁሌ ይመጣል ይሄዳል። የውስጥ ጥላት ግን ከባድ ነው። እኔ ምንም ማለት አልፈልግም ከሱ እስካልሰማው ድረስ። ይሄ ማለት መቼ መሰላችሁ? ፌብራሪ 13 የጻፈው ማለት ነው። እሱ አይደለም ለምትሉ ደግሞ የሆነ ያሳያል። የእሷ ቴክስት ማለት ነው። ብላክ የሚባል ደነስ ከኔ ጋር የሚሰራ እኔ የምጣላችሁ ከኔ ጋር የሚጣለው ማለት ነው። እሱ መቼ ነው ያለው? ፌብራሪ 13 መቼ? የዛን የነጃኒ ተጣሉ ጊዜ አይደለ ቤተሰብ። አሁን ደግሞ ያለው ላሰማችሁ ጋይስ። ይሄ መሰሪ ስሙ ጋይስ፣ ስሙ ራሳችንን እንመልከት። ስንት ቦይፍሬንድ ነበረን? ስንት ገለ ስሙ ይሄ አባ ጨጓሬ፣ ይሄ ክፉ ጋይስ ፍሬንድ ነበረን። በምን አይነት ሁኔታ ውስጥ አልፈናል? እነዚህ ልጆች ዛሬ ነው ወይ የተለያዩት ወይስ ከዛ ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት፣ ስሙት። አሁን ፕራንክ የምትሉትን ነገር ተውት፣ ዝም ብላችሁ ስሙ። ሁላችንም ማወቅ ያለብን ፕራንክ አይደለም። ሁላችሁ ማወቅ ያለባችሁ ነገር ፕራንክ አይደለም። ሾካካ አቃጣሪ አለያይ ቆይ አረጋጊ። እስካሁን የከፋ ነገር አልሰማሁም ማለቴ ልጁ የምር ነው ያ ቴክስቱ አንድ ነገር ነው። ከዚህ በፊት የነበረው መረጃ ነው። ሁለተኛ አሁን ያወራው የቱ ጋር ነው የምለውን ቆይ ላሰማችሁ፣ በደንብ ስሙት። አንግል ፕራንክ አይደለም ነው ያልኩት። ለሴት ፕራንክ የሚለውን ነገር እዚህ ጋር ላቋርጥ እና አም ሶሪ ፕራንክ እኔ አሁን ፕራንክ ሊሆን ይችላል ብዬ ነበርና ፕራንክ አይደለም ተለያይቷል ሊያስብል የቻለው ምኑ ነው? ከልጁ ማቹሪቲ ከነሱ ማቹሪቲ በእንደዛ ያን ያህል ሪስክ መውሰድ ኦዲየንስን በዛ ደረጃ ዲስሪስፔክት የሚያደርግ ልጅ አይደለም አዶናይ። ኦኬ ዛሬም ቪዲዮ ሰርቼ እኮ ፖስቻለሁኝ እኮ። ከዛ አንግል ምን ስለሆነ ነው ሰውን ፕራንክ የሚያደርገው?
ቤተሰቡን ወይም ደግሞ እሷን አይደለም እኮ ይሄ እኮ 6 ሚሊዮን ህዝብ እኮ ነው እያወራን ያለው። ይሄ ብላክ ስታር የሚባለው ልጅ ከአዶናይ ስር አይጠፋም። አሜሪካ ባለበት ጊዜ ከመገናኘታቸው በፊትም ባለፈው አሁን ሌላም ፔጅ ሲመጣም እሱ መጥቶ አዲስ አበባ ነበረ ከሱ ጋር። ይሄ ከዚህ በፊት ሰዎች ራሱ የአዶናይ ወገን የአዶናይ ወዳጅ እንደሆነ ስለሚያውቁ ጃኒን አስታርቅ ምናምን ብሎ ከዚህ በፊት ቴክስት ሲያደርጉለት እንደዚህ አይነት ቴክስቶችን ከሰዎች ጋር እየተመላለሰ ነበር እና አሁን ተጠያቂ መሆን አለበት እሱ ነው ያለያያቸው ለመባል የደረሰው ይሄ ነው። እኔ ምናልባት ሰውን መምከር ይችላል፣ ሰውን የሆነ ነገር አርግ ማለት ይችላል። መፍረዱ ካንችልም ቀላል አይደለም። ምክንያቱም እንደዛ እንዳንል የራሳቸው ህይወት ነው ያላቸውና እነዚህ ልጆች ህፃናት አይደሉም። ቆይ ሌላ ቪዲዮ ላሰማችሁና ከዛ የምርም ይሄ ልጅ እንደዛ ሊያደርግ ይችላል ወይ ደግሞ ከጀርባው የሆነ ነገር አለ የሚያስብል ነገር ሊኖር ይችላል። ቆይ ስሙት። ለፈኖቿ በዚህ ደረጃ ኬርለስ ሆነ ምንም እንዳልተፈጠረ ምንም አይደለም። ይሄ ፕራንክ አይደለም። ከምንም እኮ አልቆጠራችሁም ጋይስ። አልገረማችሁም? ግን አልገረማችሁም? ይሄ አባጨጓሬ ይሄ ሙጭ አይ ጋይስ ይሄ ቁጭ ብዬ ቲንክ ሳረግ ገረመኝ። የዚህ ልጅ ክፋት ወይኔ እናንተ እኮ አልገባችሁም ጋይስ። እኔ ገባኝ ገብቶችኋል ጋይስ። የዛሬ 5 ወር እና 4 ወር ያለውን ተገበረው ዛሬ ገስ ላይ ገብቶ ተለያይቷል። ፕራንክ ለምትሉት ፕራንክ አይደለም፣ ተለያይቷል። በቃ ሪሌሽን ኤክሳችሁ ይመጣል ይሄዳል ምናምን ቀላል አድርገውት ጋይስ፣ ቀላል አድርገው። ታዲያ ይሄንን ነው ሰው የምትሉት ጋይስ? ሊያ በዚህ ከዚህ ልጅ ጋር ያለችውን ጉዳይ ስላልጨረሰች ነው በጣም እንደዚህ በጣም በተደጋጋሚ የምትናደደውና ምንም ማድረግ አንችልም። ቆይ ግን እንደዚህ ስለተባለ ብቻ ልጁ መልስ ሰጥቷል። ኮንፊርም ያደረገው ነገር አለ። እሱም በደንብ ስሙት። አያችሁ ክፉ ነው ማለት ታቆየ ማለት ሰውት መልስ የሰጠውን ዘውት እነዚህ ልጆች ዛሬ ነው የተለያዩት ወይስ ከዛ በፊት ምን አይነት ነገር ነበረ? ይሄው ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ነው የምትሉት ነገር ተውት። ሁላችንም ማወቅ ያለብን ፕራንክ አይደለም። ሰሞኑን ዛር ቆሞልሻል አንቻሮጊት እንግዲህ ሸቄ የዚህ አመት ባጀትሽን እኔ ነው የዘጋውልሽ ማለት ይቻላል። ለልጅቷ ጫማና ልብስ ግዢላት ባሁኑ ስትቀበይ አዶናይና ጃኒ የተለያዩት ፕራንክ አይደለም ብያለሁ። ኮንፈርም ነው ማድረግልኝ። አዶናይ ኦልሞስት 6 ሚሊዮን ፎሎወርስ አለው። ፎሎወርሶቹን በጣም ሪስፔክት የሚያደርገው እናንተ እንደምታስቡት ነው ሆለል ጭንቅላት ያለው ሰው አይደለም። ጃኒም እንደዛው 1.5 አንደኛው ላይ 1.2 ምናምን እዛኛው ላይ ፎሎወር ያላት ልጅ ነች። እንደዚህ አይነት ሃይ ሪስክ ኦዲየንሳቸው ላይ አይወስዱም። ምን ስለሆናችሁ ነው እናንተም ፕራንክ የሚያደርጉት? ከዚህ የተነሳ ፕራንክ አይደለም እውነት ነው ብያለሁ። እውነታውም ደግሞ ይሄ ነው ብዬ ነው ማምነው። ተለያይቷል ብዬ ነው ማምነው። ከፈለጋችሁ ገመድ ገዝታችሁ ታነቁ። ያ ማለት ግን የሚዋደዱ ከሆነ ፍቅር በመሃላቸው ካለ ሰምሃው ተመልሰው አይገናኙም ማለት አይደለም። እሱን እግዚአብሔር ነው የሚያውቀው። እሷ እኔ ያለፈ ህይወቴን ተሻግሬ ወደፊት እየሄድኩ ነው፣ እናንተ ከፈለጋችሁ እዛ ያለፈ ላይ ቆማችሁ ጨፍሩ ስትላችሁ እናንተ እዛው ያለፈ ህይወቷ ላይ ቆማችሁ የምትጨፍሩ ቢራቢሮ ፋሚሊዎች አይደላችሁ። እናንተ ሰርጎ ገብ ትባላላችሁ። ሰርጎ ገብ እንደ ቢራቢሮ ፋሚሊ አክት እያደረጋችሁ እሷን የማይመጥናትን ነገር እያወራችሁ በየሄዳችሁበት እሷን የምታሰድቡ ማለት ነው። ሌላው እቺ እባብ የጃኒ ጓደኛ ለመሆን ያልፈነቀለችው ድንጋይ የለም። በተለይ ያኔ የታሰረች ሰሞን ለማስፈታት በሚል በችግሯ ጊዜ ገብታ ማለት ነው። እባብ እንደዚህ አይደለም፣ በደካማ ጎናችሁ ነው የሚገባው። እንደዛ ሆና ጓደኛ ለመሆን ሞክራ ነበረ። ጃኒም እድሉን ያው አብረን የሰማነው ልጁ የተናገረው ነገር እንግዲህ ኮንፊርም አደርግላችኋለሁ። ፕራንክ አይደለም፣ ተለያይቷል።
ይሄ ልጅ የአዶናይ ወዳጅ ነው፣ በጥልቀት በቅርበት የሚያክሰው ነው ማለት ነው። ስለዚህ ሰዎች አሁን ሌላውን ቪዲዮም ነበር ብዙ፣ ግን እኔ ስለሱ ወንጀል ምናምን ስለሆነ ብዙ ማውራት አልፈለኩም። እና ሌላኛው በጣም የሚያስገርመኝና ድንግጥ ያስባለኝ ነገር ልንገራችሁ። ባለትዳር መሆኑን እያወቀች የ3 ልጆች አባት ሆኖ እያለ ቀረበችው፣ ተቀራረቡ፣ ፍቅር ውስጥ ወደቅኩ ትላለች። አንድ የስሟትና ምን አይነት ተአምረኛ እንደሆነች አላውቅም። ባለትዳር መሆኑን እያወቅኩ ሚስቱን ፈቶ እኔን ሊያገባኝ እንደሚፈልግ ሲነግረኝ በፍቅር አንበረከከኝ። እሺ ሲንግል ነኝ፣ እኔን አግኝቶ ደህና ሆኗል። አብሬው ሰውን ጥሩ ስሜት ይሰማኛል። ለምንድን ነው አብረን ማንሆነው? ኩዌሽን ውስጥ ገባሁ። ለምን? በቃ ራሴን ልጆች ካሉት ራሴን ሪሌሽንሺፕ ውስጥ አገኘው ማለት ነው። ሁልጊዜ እኔ ማታ ማታ ሲሆን አልወደውም ነበር። ሲመሽ ደስ አይለኝ ቢካዝ አራስ ሆኜ ጎረቤቴ ከሆነች ሴት ጋር ባሌ ሌላ ትዳር መመስረቱን ድንገት ሰማሁ። አስበዋል ባለቤትሽ በዚህ ቀን እያገባ ነው የሚል ዜና መስማት በጣም ተጎዳውበት እዚህ ሪሌሽንሺፕ ላይ። ይኸውላችሁ ሙሉ ቪዲዮን ከፈለጋችሁ እኔ አሁን ይሄ ሙሉውን አይደለም በጣም ስለገረመኝና ላስጠነቅቃችሁ ነው የመጣሁት። ባለትዳር እያለ 3 ልጆች እያሉት ፍቅር ውስጥ ገባች ከሱ ጋር። ከዛ ገባች። ካገባች በኋላ አራስ ሆና እያለች ባልየው ሌላ ሴት ሊያገባ ሰርጉ እንደሆነ ደግሞ ከሌላ ሴት ድጋሚ ሰማች። ምን የምትሉት ነገር አለ እዚህ ላይ አስቡት እስቲ። በጣም አስፈሪና አስደንጋጭ ነገር ነው። መጀመሪያውኑ ነው ከባለትዳር ጋር ፍቅር ውስጥ መግባት። በምን አይነት ሪሌሽንሺፕ ነው የተገናኙት? ከዛ ቀጥሎ ደግሞ ከተጋቡ በኋላ አስቡት እንግዲህ በዚህ መሀል ፍቺ አለ። የመጀመሪያ ሚስት 3 ልጆች አባት ከተፋቱ በኋላ ከሷ ጋር ተጋቡ። ከሷ ጋር ተጋብቶ ደግሞ ልጅ አራስ ሆና አልጋ ላይ ተኝታ ያለች ባልየው ሌላ ሴት ጋር ትዳር ውስጥ ሊገባ እንደሆነ ልጠይቃት የመጣችው ሴት ጋር ነው የሰማችው። እባካችሁ ሴቶች ይሄንን ጥንቃቄ አድርጉ። የሰው የነበረው ንብረት የሰው ነው። ፈቶ ትዳሩን ጨርሶ መጀመሪያውኑ ቁጭ ያላለ ኔክስት ሌቭል የናንተው ነው። ወረፋ ይደርሳችኋል። ይሄ ከባድ ውርደት ነው፣ አሳዛኝም ነው። ግን ምን ሆና ነው ልጅቷ እንዲህ መሆኗን እያወቀች ለምንድን ነው ወጣ ያወራችሁ? ሙሉ ቪዲዮን ከፈለጋችሁ ከብርሃን ቱብ ገብዛችሁ ማየት ትችላላችሁ። እኔ ግን በጣም 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 ደብሮኛል። የምሬን ነው። እኔ አላቅም። ሶሪ ቱ ዜዛታ። ሌላኛው በጣም ግራ የሚያጋባ ነገር በልጅነቱ በህፃንነቱ በሽተኛ ስለሆነ ብቻ ቤተሰቦቹ ጥሎት ከዛ በኋላ ወደ አሜሪካ ተወስዶ አድጎ ትልቅ ሰው ከሆነ በኋላ ምን ትልቅ ሰው ነው አርጅቶ ከመጣ በኋላ በኢቢኤስ አማካኝነት ቤተሰብ ተገናኘና እዛ ጋር ያወሩት ምስጢር በጣም ያስደነግጣል። ምን አይነት በሽታ ቢይዘው በጣም ነው ያፈሩበት። እና የማይነገር በሽታ አለ ወይ ነው ጋይስ? በመጀመሪያ ደረጃ እስቲ አንዴ ስሙ። ምን ነበረ ህመሙ? አሁን እዚህ የምንገልጽ ጉዳይ አይደለም። ምስጢሩን እሱና እናቱ እኔ ነው የምናውቀው። ምን ነበር የማይነገር ነው? መግለጽ አንችልም። ከፈለገ እኛን በድብቅ ምልክቱን መንገር እንችላለን። እኔን ከጠየቀ ችግር የለውም። እኔ እንደዛም ሆኖ እንደውም ከበሽታ የተነሳ በቃ በጣም ተማርሬያለሁ። እኔን ነገር ዘመድም ከሚያቀኝ እኔ ከሀገር ልጥፋ ብዬ ነው ተማርሬ እዚህ አምጥቼ ጥዬ እኔ ከሀገር ጠፋሁ። እና እኛ ልጁ በስቶብኝ ሳይሆን ከበሽታ የተነሳ ብቻ ነው። በጣም እኔ እንጃ ብቻ ይሄ ነው ብዬ የማናገራለሁ። ከዛ የማይጠፋበት ሀገር አይኔን ይዤ ጠፍቼ ነው እስከ 15 ዓመት ዘመዶቼን ራሱ ሳለ
የተለየሁት። እሱን ጠልቼ ሳይሆን ልጄን በጣም እወደዋለሁ፣ ሁሉም ይወደዋል። ግን ከበሽታ የተነሳ ዘመዶቼ ራሱ በቃ በጣም ተሳቀቁና ከዛ የተነሳ ነው እንጂ እኛ እኮ እሱን ጠልተነው አይደለም። ይሄ በጣም የሚዘገንን ነገር ነው። በጣም ነው ማለት ይሄ ስሜታዊ ነው ያደረገኝ። የምር በጣም አስደንጋጭ ነገር ነው አለ ጋይስ። ቆይ እስቲ ልጃችሁ በሽታ የማይነገርብሽ ምን አይነት በሽታ ቢሆን ነው? እሺ ይሁን፣ በበሽታው ምክንያት ከዘር ከዘመድ ከጎረቤት ልጇን ጠላ ከሀገር ብን ብላ የጠፋችው ተሰብስቦ ነው ከቤተሰብ ልጁ ከዛ በኋላ ነው ማደጎ ምናምን ሆኖ አሜሪካ ሄዶ ከዛ አድጎ ትልቅ ሰው ሲሆን በቤስ መጋኘት ተገናኝቶ ድጋሚ ቁጭ ብሎ ሲያወሩ ነው ምን አይነት በሽታ ቢሆን ነው እንደዚህ አይነት። ምናልባት በአንዳንድ ባህል አስቸጋሪ ነው። አሁን በሳይንሳዊ ኖርማል በሽታ ሊሆን ይችላል። ባህል ውስጥ ግን አንዳንድ አጸያፊ የሆኑ ነገሮች አሉ። ሰዎች ጽዩፍ ብሎ እንትን የሚያደርጉትና ምናልባት እንደዛ ሊሆን ይችላል። ግን በጣም አስደንጋጭ ነገር ነው። ሰዎች በጣም እየተቀባበሉ ስለሆነ ነው ለአንተ ያመጣሁትና ሌላኛው በጣም እንትን ያለኝ ባለፈው የሶፎንያስ ጋዜጠኛ ሶፎንያስ ቪዲዮ የሰራሁት ተቀርጾ ሲለቀቅ ቪዲዮ ቤተሰብ አይደለም የለቀቀው፣ ተደብቆ የሆነች ሴት ናት ማንነቷ እስካልታወቀ ድረስ ያው ሴት ተብላ ስለምትጠራ ነው። አንዴ የእሱ አክስት ምን ብላ እንዳወራች ላሳያቸው። በተለይ ይሄን ያረገች ሴት ናት ብሎኛል፣ ነግሮኛል። ስሟን ይነግረኛል ብዬ አስባለሁ። ይሄን ያረግሽ ሴት ነገ ግን አዝናለሁ። ነገ ልጅሽ ቢሆን እንዴት ታወጪዋለሽ? ወንድምሽ ቢሆን አባትሽ ቢሆን ታወጪዋለሽ? አታወጪው። መደበቂያ ነው የምትፈልጊው። ዛሬ ግን ወንድምሽ ስላልሆነ ልጅሽ ስላልሆነ ምናልባት ይሄ ላይክ እና ሼር የሚሉት ትርፉንም ጥቅሙንም አላውቀውም፣ ለእናንተ ነው የምትሆኔ። ለዚህ ብለሽ አርገሽው ሆነ ግን እድሜ ልክሽን የማይተውሽ ጸጸት ነው የሚሆንብሽ። ከልቤ በህይወትሽ ማትረሹ ጸጸት በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸት ነው። አታተርፊም በዚህ በኩል። ሁልጊዜ ግን ነግርሻለሁ፣ እንዲህ ነገር ሲገጥምሽ ያቺ ሴት የተናገረችው ዘር አገኘኝ እንደምትይ የምሬን ነው የምነግርሽ። በጣም አዝኛለሁ። ሰው ሁሉ ሊንኩን ሲልክልኝ አዝኛለሁ፣ አልቅሻለሁ። ያረግሽበትን ምክንያት አንቺ ታውቂያለሽ፣ ድምጽሽም አለ ውስጥ። ግን እነግርሻለሁ የእድሜ ልክ የቤት ስራ እንደሰማችሁት ነው። ስለዚህ ከፍላጎቱ ውጪ የሆነ ቪዲዮ ለተቀረጸው በል ብላኝ ነው ያልኩት። ከዛ በኋላ ስጠይቁት እንደዛ ብሎ ነው የመለሰላቸው። ሶዛት እባካችሁ ሶሻል ሚዲያ አጠቃቀም እንውቀበት። መጀመሪያ ይሄ ከጭንቅላት ከፈጣሪ ዘንድ የምናገኘው ነገር አለ አይደል? ፕሊዝ እባካችሁ እኔ አደራ የምላችሁ ነገር የምትቀርጹትና ፖስት የምታደርጉት ነገር እየለያችሁ ብትሄዱ ነው የሚሻለው። እኔ በጣም ይቅርታ አድርጉልኝ፣ እንደዚህ አይነት ነገር በጣም አስቀያሚ ነገር ነው እና ያስደነግጣሉ አንዳንዴ ስታስቡ ማለት ነው ጋይስ። ምን አራቅም። ሌላኛው ስሟት 11 ጊዜ ቢዚ ሆኜ እንደዛ ሁሉ ሲበላሽ አስበው እንዴት አይነት ጭንቅላቴ እንዳለ እና ስለነዚህ አሁን እየፈራሁ ነው ተምላቸው እንጂ በጭራሽ መንፈሳዊ ቅናት በጭራሽ። ግን ትክክለኛው ምክንያትሽ ይሄ ብቻ ነው? ለምሳሌ ነፃነት ይፈልጋሉ። አቋራጭ ሳይፍይ በጣም ነፃነት ይፈልጋሉ። ይሄ አሁን ትዳር ላይ ስርዓት መያዝ አለብህ ምናምን እንደ ትዳር መሆን አለበት አይደል ሳይፍይ? በማቀው ማለት ነው በጓደኞቼ በመና በማየው እኔ እንደዛ አይነት ነገር በህግ መኖር እኔ አልወድም። ህጉ እኮ የጋራ ነው። አይ የጋራ ባለትዳር ሲሆኑ በህጉ የሚጠናው እንጂ አሁን የመጨረሻ ላይ ያመጣላችሁን ቪዲዮ ትልቅ ሰው ናት። ምን ብዬ ልሳደብ? እንዴት ብዬ መስደብ አልችልም። ግን ሴፉ በጣም ደጋገምከው። እሷን ወደ ሚዲያ ማቅረብ፣ ወደ ሾው ማቅረብ በቃ ምን ከትውልድ ከሷ ምን እየሰማ ነው?
አንተ ራስህ ምን ሆነህ ነው? we are Ethiopians የራሳችን ባህልና ወግ አለን። እንደዚህ አይነት ካራክተር እኔ አላቅም። እኔ ብቻ እኔ ባል አልፈልግም፣ ቦይፍሬንድ ግን ይዛለሁ። what does it mean? እሱ ቤቱ እኔ ቤቴ ነው መኖር የምፈልገው እንጂ እኔ ትዳር አልፈልግም፣ ህግ አልፈልግም፣ ቁጥጥር አልፈልግም ምናምን። ምንድነው ሴቶች ምን እየሰሙ ነው ካንቺ? እኔ ትልቅ ሰው ሆነሽ በጣም ነው ማከብርሽ፣ በጣም ነው ማደንቅሽ። ሴፉ አንተ ራስህ እንደዛ ግን ከዚህ በፊት ስትናገር በዝምታና በአንድ ምናምን ብለን ነው ያለፍነው። አሁን ደገምኮ። ለምን ነው የምትጠራት? ወጣት ትውልድ ከምን ሰማለ? አንተ እኮ ማለት ዳር አይደል ሴፉ? የሚገራርሙ ልጆች ነው ያለ፣ በጣም ቆንጂዬ ሚስት ነው ያለ። ሶ ምን እንማራለን? you got it ያ መልእክት ያለው ይሄ ቪዲዮ መቼም እንደማይጠፋ ታውቃለህ አይደል? ስለዚህ እባክህ ከዚህ በኋላ አጠራትን ብዬ አስባለሁ። እስከዛሬ የተጠራው ፈጣሪ ይቅር በለህ፣ እኔ ምንም አልልህም። እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የዛሬ ቪዲዮ እንዳያችሁት ነው፣ ስለ ጃኒም ስለ በሽታም አስገራሚ ነገር ነው። እኔ በጣም አስደንጋጭ ነገር አለ። ስለ ሶፎንያስም እንደሰማችሁት ነው። በጣም አስደንጋጭ ቪዲዮ ግን ባለትዳር አፍቅራ ካገባች በኋላ መልሳ ባሏ ሌላ ሴት ላይ እንዳገባባት የሰማችሁት ሴትዮ በጣም አሳዝናኛለች፣ አስደንግጦኛልም። እወዳችኋለሁ፣ ከብራችኋለሁ። ለቤቱ እንግዳ ከሆናችሁ አሁንም ሰብስክራይብ ማድረግ እንዳትረሱ። ላይካችሁ ስለሚጠቅመኝ በደንብ ላይክ አድርጉልኝ። እወዳችኋለሁ። ባላችሁበት ሰላም ሁኑልኝ። ቻው ቻው።